አንዳንዱን በበሽታ ያነጻዋል፣ አንዳንዱን በሐዘን ያነጻዋል፣ ይሰብረዋል። እኛ አሁን አገልጋዮች ሁሉ ይህን መመርመር አለብን። ይህ ጥሪ የዘላለም ብቻ አይደለም፣ የሁላችን ጥሪ ነው። ለሁላችን የተደረገች ጥሪ ናት። የእግዚአብሔርን ፈቃድ እንድንመረምር እንድናስተውል የቀረበች ጥሪ ናት። እውነተኛ ክርስቲያኖች ይህን ነው የሚያደርጉት። የእግዚአብሔር ፈቃድ ለምን ሆነ? በብዙ ምክንያት ነው። ለምሳሌ ዛሬ ወንድማችን ወልደ ሰማያት ዕረፍት እውነት ለመናገር በእርግጠኝነት ለመምህር ዘላለም ለወልደ ሰማያት ከዚህ የተሻለች ቀን ብትኖር ያችን ቀን ከእግዚአብሔር በላይ የሚያዘጋጅለት የለም። ቦታዋ፣ ሀገሩ፣ ሁኔታው ያ ሁሉ የእግዚአብሔር ፈቃድ። ያለ እግዚአብሔር ፈቃድ አንዳች ነገር አይሆንም። ክርስቲያኖች ደግሞ በጣም የእግዚአብሔር ፈቃድ መልካም ናት፣ ስትገባን ደስ የምታሰኝ ለሁላችንም ለድህነትና ለጽድቅ የምትሆና በምንም ነገር አገልጋዩ እንዲሁ አይወስድም። እግዚአብሔር መልካም ፈቃድ የጌታ ፈቃድ ምን እንደሆነ አስተውሉ በሚል ርዕስ እንማማራለን። ኃይለ ቃሉ ተጽፎ የምናገኘው የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 17 ላይ ነው። ቁጥር 14 ጀምሮ እንደዚህ ይላል። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። እንደዚህ እንደ ወንድማችን እንደ ወልደ ሰማያት ያለ አስደንጋጭ ዕረፍት ሲያጋጥም ብዙ ጊዜ እንደዚህ አይነት ጥያቄ በሰዎች ይነሳል። እንደዚህ ብቻ አይደለም፣ ብዙ አደጋዎች እንደዚህ አይነት ጥያቄ ያስነሳሉ። እግዚአብሔር እንዴት እንዲህ እንዲሆን ፈቀደ? የምንሰማቸው አደጋዎች ብዙ አስደንጋጮች ናቸው። አሁን በሀገራችንም በመላው ዓለም እውነት ለመናገር በአንድ ትምህርት ቤት ላይ ምንም የማያውቁ ህፃናትን 20ውን 30ውን አንድ ሰው ገሏቸው ይሄዳል። ያስደነግጣል። ይሄ ማስደንገጥ ብቻ ሳይሆን አንዳንዶቹን ጥያቄ ያነሳባቸዋል። እነዚህ ህፃናት ኃጢአት የለባቸውም፣ ለምን እንዲህ እንዲሆኑ እግዚአብሔር ፈቀደ? እግዚአብሔር ፈቃድ ነው ሲባል ብዙ ሰዎች ለብዙ ነገር ጥያቄ እንዲህ እንዲሆን ለምን ፈቀደ? ሌላው ቀርቶ በሀገር ደረጃ ክፉ ነገር ቢመጣ እንደምንሰማቸው መቅሰፍቶች ቢበረክቱ፣ ብዙ መፈናቀሎች ቢበዙ፣ መገደሎች፣ መሰደዶች ሲበዙ ለብዙ ጥያቄ የምንወደው ረጅም ዘመን ታሞ አልጋ ላይ ሲተኛ ደግ ሰው፣ ጻድቅ ሰው፣ ነውር ነቀፋ ያልተገኘበት ብዙ ሰዎችን በመርዳት የሚታወቅ ሰው እንደዚህ አይነት አደጋ ሲገጥመው እንዴት እግዚአብሔር አላዳነውም? እግዚአብሔር እንዴት አልረዳትም? እግዚአብሔር እንዴት እንዲህ እንዲሆን ፈቀደ? የሚለው የብዙ ሰዎች ጥያቄ ነው። ይህን ጥያቄ አማኞችም እንጠይቀዋለን፣ የማያምኑ ሰዎችም ይጠይቃሉ። የማያምኑ ሰዎች እንዲያውም እግዚአብሔር ላለመኖሩ እንደ ማስረጃ ሊያደርጉት ሁሉ ይፈልጋሉ። ቢኖር እንዴት እንዲህ ይደረጋል በማለት ማለት ነው። ቢኖር እንዲህ ያለ ነገር እንዴት ይደረጋል? ሀያላን ሀገራት ሌላውን ድምጥ ማጡን ሲያጠፉት እንዴት እግዚአብሔር ካለ ለምን ዝም ይላል? እንዴት እንዲህ ይደረጋል? እንዴት ይሄ እንዲሆን ዝም ይላል? የሚለው በጣም የብዙ ሰው ጥያቄ ነው እና ያ በአብዛኛው ስለ እግዚአብሔር ፈቃድ ካለን እውቀት አናሳ መሆን፣ ደግሞም የእግዚአብሔር ፈቃድ እውነት ለመናገር እንደ ሳይንስ በትምህርት የምንረዳው አይደለም። እውነት ለመናገር እውነተኛ የእግዚአብሔርን ፈቃድ ሰው የሚያውቀው
ትምህርት እንደመበር ሆኖ ያስገባዋል እንጂ ህይወቱ ሲስተካከል ብቻ ነው እግዚአብሔርን ፈቃድ ሰው ማወቅ የሚችለው ይላልም። አሁን ቅዱስ ጳውሎስ እዚህ ሮሜ መልእክቱም ላይ እንደምታውቁት ሮሜ 12 ቁጥር 3 ላይ አንድ ተመሳሳይ ቃል ይናገራል። እንዲያውም የሱ እንዴት ነው እግዚአብሔርን ፈቃድ ልንረዳ የምንችለው የሚለውን ጥያቄ ሊመልስ የሚችል ነው። እና ቅዱስ ጳውሎስ በዚህ በሮሜ መልእክቱ ላይ የሚለው የተሻለ ሊያስረዳን ይችላል። እንዲህ ይላል ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። አሁን ይህን የሚለን ታውቁ ዘንድ ነው የሚለው። የእግዚአብሔርን ፈቃድ አንድ ነው የሚለው፣ በጎ ደስ የሚያሰኝ መልካም። እግዚአብሔር የፈቀደው ማንኛውም ነገር መልካም ነው። ማንኛውም ነገር መልካም ነው። ደግሞም ከሰማይ በታች ከአንድ ነገር በቀር ያለ እግዚአብሔር ፈቃድ የሚፈጸም አንድም ነገር ደግሞ የለም። ከሰማይ በታች በምድር ላይ ያለ እግዚአብሔር ፈቃድ የሚፈጸም ብቸኛው አንድ ነገር ኃጢአት ብቻ ነው። ኃጢአት ብቻ ነው። መጻሕፍትን ሊቃውንትም መጻሕፍትን ሲተረጉሙ ክፉ ነገርን እግዚአብሔር እንዴት ያመጣል የሚለውን ሲተረጉሙ እንዲያውም በመጽሐፍ ክፉ የተባለ እኛ ክፉ ስለምንለው ነው እንጂ ክፉ አይደለም ክፉ የምንለው ሁሉ። ምሳሌ እንደዚህ ያለው እና ሊቃውንት እኛ በመሰለን ክፉ እንለዋለን። ይሄን አስደንጋጩን ሞት እንደዚህ እንደ ወንድማችን እንደ ወልደ ሰማያት ያለውን እረፍት፣ አንዳንድ ሰዎች በህመም የሚጸቃዩትን ጽኑ ስቃይ፣ ሌላውንም ነገር ሁሉ ክፉ እንለዋለን እንጂ በእግዚአብሔር ፊት ግን ሊቃውንት ክፉ አይደለም ነው የሚሉት። ምንም ክፉ አይደለም። በመጽሐፍ ቅዱስም ክፉ ተብሎ ተጽፏል። ሌላው ቀርቶ በመጽሐፍ ቅዱስ ክፉን ነገር የማመጣ እኔ አይደለሁምን ይላል። ግን ያንንም ሲተረጉሙ ክፉ የተባለ እኛ ክፉ ስለምንለው ነው እንጂ በእግዚአብሔር ፊት ምንም ክፉ አይደለም ነው። ለኛ ግን እንደመሰለን ታሞ የሚሰቃይ ሰው ስቃዩ ከባድ ስለሚሆንበት በእውነቱ እንደ እግዚአብሔር ፈቃድ አድርጎ ለመውሰድ ይቸግረዋል ሰው እንጂ በምንም መንገድ ነው የሚሉት። በምንም መንገድ ከኃጢአት በቀር አንድም ነገር በምድር ላይ ያለ እግዚአብሔር ፈቃድ አንድም ጊዜ ሆኖ አያውቅም፣ ወደፊትም አይሆንም። ግን ደግሞ ያን የእግዚአብሔር ፈቃድ እንዴት መልካም እንደሆነ እንዴት ጠቃሚ እንደሆነ ለመረዳት ለብዙዎቻችን ከባድ ነው፣ በጣም አስቸጋሪ ነው። እግዚአብሔር ለሁላችን ማስተዋሉን ያድለን። ለዚያ ነው ቅዱስ ጳውሎስ እዚህ ሮሜ መልእክቱ ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ፣ በጣም የሚገርም ነው። ፍጹምም የሆነው ነገር ምን እንደሆነ ይልና ፈትናችሁ ታውቁ ዘንድ ይላል። ፈትነን ነው ልናውቀው የምንችለው። በምንድን ነው የምንፈትነው? ለማብራራት ትንሽ ጊዜ ሊፈልግ ይችል ይሆናል። ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ስለዚህ ዓለምን የሚመስል ሰው የእግዚአብሔርን ፈቃድ ማወቅ አይችልም ማለት ነው ባጭሩ። የተለወጠ ሰው ግን የሚለወጠውም በራሱ አይደለም፣ መንፈስ ቅዱስ ነው የሚለውጠው። መንፈስ ቅዱስ ከለወጠውና አድሮበት የሚኖር ከሆነ የእግዚአብሔር ፈቃድ ያ ለምን እንደሆነ ለምን እንደሚደረግ ብቻ ሳይሆን ለምን መልካም እንደሆነ እንኳን ማወቅ ይችላል። በተለይ በጊዜው ማለት መጥፎ የመሰለን ነገር በሚፈጸምበት ቅጽበት አንድ ነገር ጥሩ መሆኑን የእግዚአብሔር ፈቃድ መሆኑን መልካም መሆኑን ለማወቅ በጣም ከባድ ነው። ስለዚህ ጉዳይ የሚያስተምሩ ሊቃውንት እንደ ምሳሌ የሚያነሷቸው አሉ። ለምሳሌ ዮሴፍ ወንድሞቹ በቅናትና በምቀኝነት ልብሱን ገፈው ራቁቱን ለፍልስጤማውያን ነጋዴዎች ባሪያ አድርገው ሲሸጡት ያንን ነገር እንዴት ነው የእግዚአብሔር ፈቃድ ነው እንዴት ነው መልካምስ ነው ልንለው የምንችለው እንዴት ነው ይላሉ። እንዴት ልናውቅ እንችላለን? ይሄ ዮሴፍ ይሄ ብቻ አይደለም የገጠመው። በኋላም በጲጥፋራ ቤት በመልካም አገልግሎ የጲጥፋራን ቤት የግቢውን ውጩንም ውስጡንም ሀብትና ንብረት የተትረፈረፈበት የእግዚአብሔር በረከት እንዲበዛበት ካደረገ በኋላ አሁንም የገጠመው በጣም አሰቃቂ የሚገደሉ እስረኞች የሚታሰሩበት እስር ቤት ነው። በነገራችን ላይ ዮሴፍ የታሰረበት እስር ቤት በሀገሪቱ ካሉ እስር ቤቶች አንዱ አይደለም። ንጉሱን የበደሉ ሰዎች የሚታሰሩበት እስር ቤት ነው።
ንጉሱን የበደሉ ማለት ሞትም ሊቀጡ የሚችሉ ሰዎች የሚታሰሩበት ልዩ እስር ቤት ማለት ነው በዚያ ዘመን። ምክንያቱም ጲጥፋራ የንጉሱ ጃንደረባ ነው፣ ትልቅ ባለስልጣን ነው። ምናልባትም ዮሴፍ ሊጠብቀው ይችላል እና ዮሴፍ በዚያ ሰዓትስ እንደዚያ በቅንነትና በንጽህና ካገለገለ በኋላ ያን ሁሉ መልካም ነገር ካደረገ በኋላ ለጲጥፋራ ለበረከቱ መንስኤ ምክንያት ከሆነ በኋላ እንዴት መታሰሩ በመልካም መረዳት ይቻላል ብለው ይጠይቃሉ። ግን ካለፈ በኋላ ታወቀ። ካለፈ በኋላ በምንድን ነው የታወቀ? ዮሴፍ ተመልከቱ፣ ግብጽ መውረዱ ግብፃውያንንና ወገኖችን እስራኤል ከነዓናውያን ቀሪውን ዓለም ከረሃብ ለማዳን የእግዚአብሔር መልካም ፈቃድ ነበር። እስር ቤትን መግባቱ ህልም ተርጉሞ በኋላ ወደ ቤተ መንግስት ገብቶ ያን ሁሉ ለማድረግ ለከፍታው ትልቁ ምክንያቱ እስር ቤት መውረዱ ነበር። በጊዜው በቅጽበቱ ግን ለሚሰማው ሰው የግፍ ነው፣ የግፍ ነው። ከመልካምነቱ ላይ የተከፈለ በጣም አስቸጋሪና ክፉ ነገር ነው በእውነቱ። እና ክርስቲያኖች አንድ ነገር በጊዜው በሚፈጸምበት ሰዓት ስናየው ለመረዳት በጣም ከባድ የሚሆነው ለዚያ ነው። በጣም ከባድ ነው የሚሆነው በእውነቱ። የዳንኤልንም ማንሳት ይቻላል። ዳንኤል ወደ አንበሳ ጉድጓድ የተጣለበትን ነገር ስናስበው እንዲሁ ጥያቄ ሊያስነሳ የሚችል ነው። በዚያው ቅጽበት ብንሆን ኖሮ እንዲህ በዚያ በባዕድ በስደት ሀገር ሆኖ እንኳን እንደዚያ የሚያገለግለውን ዳንኤል እግዚአብሔር ለምን አላዳነው? ለምን ወደ አንበሳ ጉድጓድ እንዲጣል ለምን ፈቀደ? የሚል ጥያቄ ሊያስነሳ ይችላል። በመጽሐፍ ቅዱስ እንደዚህ አይነት መዓት ታሪኮች አሉ፣ ልናነሳቸው እንችላለን። አሁን ስላለፈ ብዙ ጊዜ ታሪካቸውንም ስለሰማ ነው ምንም ላይ መስለን ይችላል። በወቅቱ ብንኖር ግን ከባድ ነው የሚሆነው። ለዳንኤል ያልሆነ አምላክ፣ ለዮሴፍ ያልሆነ አምላክ፣ ለግን ያልሆነ አምላክ ያሰኛል። ዛሬም እንደዚያ ነው። አሁን ለመምህር ዘላለም ለወልደ ሰማዕት ያልሆነ እንዴት እንደዚህ ሆነ የሚል ጥያቄ ሊያነሳ እንችላለን። እውነቱን ለመናገር ለምን በዚህ ጊዜ ለምን በዚህ ሰዓት ልንል እንችላለን። በእውነተኛው የክርስትና ሕይወት ውስጥ እንደዚህ አይነት አጋጣሚዎች ብዙ ናቸው፣ በጣም ብዙ ናቸው። ግን መንፈስ ቅዱስ ያደረባቸው ሰዎች ብቻ ያ ለመልካም እንደሆነ በጣም መልካም እንደሆነ በተለይ በጣም ብዙ ክፉ የሚመስሉን ነገሮች እንደ ደዌ ያለውማ እንደ በሽታ ያለውማ አንዳንዶቹ እንደ እግዚአብሔር ቋንቋ የሚወስዱታል። አንድ ጻድቅ አባት በጣም ገርሉ ደዌ ነው። ደዌ በነገራችን ላይ እንደ ሰማዕትነት እንደነ ጊዮርጊስ እንደሚፈጩት እንደሚመተሩት የሚቆጠር ነው። ረጅም ዘመን በደዌ ዳኛ የተያዘ ሰው እንደየአቅማችን በየሰውነታችን በሽታ የሌለበት የለም በዚህ ዘመን እና ሁሉ የእግዚአብሔር ፈቃድ መሆኑን መረዳት በጣም አስፈላጊ ነገር ነው። ለምን ይሄን በሽታ ሰጠኸኝ? ለምን እንዲህ ያለ ነገር ገጠመኝ? ለምን እንዲህ ሆነ ማለት በእውነቱ እግዚአብሔርን ያሳዝነው እንደው እንጂ ያስደስተው። ብዙ ቅዱሳን እንደው በጣም በሚገርም እና እንደ ሰማዕትነት ስለሚቆጠሩ ዓላማውን ብዙ ስለሆነ በእርግጠኝነት ግን ለታማሚው ሰው ሁልጊዜም ጠቃሚ ስለሆነ በእርግጠኝነት ያለምንም ማመንታት የትኛውም በሽታ የትኛውም ስቃይ የትኛውም ችግር እስራትም ቢሆን ስደትም ቢሆን ሌላም መከራም ቢሆን በምድር ላይ ለኛ ከባድ የሚመስሉንና ከባድ እንደሆኑ ቆጥረናቸው የምንሰቀቅባቸው ነገሮች በሙሉ ለዚያ ሰው ለጊዜው አይረዳውም እንጂ በተለይ ክርስቲያን ሆኖ በማመስገን ከተቀበላቸው በምንም መንገድ የማይጠቅም ለኛ ክፉ የሚመስል ግን ደግሞ በእግዚአብሔር ፊት መልካም ያልሆነ ምንም የለም ደግሞ ያለ እግዚአብሔርን ፈቃድ አንድም ነገር ወደ ህይወታችን እንደማይገባ ማመንና እርግጠኞች መሆን አለብን። ይህን እንድናመን አምላካችን እግዚአብሔር ይርዳን። እና ይሄ አንድ አባት ብዙ ዓመት ገርሉን ይመርጣሉ ቅዱሳን ብዙ ጊዜ እና ከገርላቸው አንዱ ከሰማዕትነት አንዱ ወገን በሽታ ነው። ታውቃላችሁ አሁን በገርለ ተክለ ሃይማኖት ላይ የሚነሳው ጥያቄ አቡነ ተክለ ሃይማኖት ኢትዮጵያ ውስጥ በኖሩበት በዚያ ዘመን እሳቸውን አንገታቸውን የሚመትር ንጉስ አልነበረም። ሰማዕትነት ግን በጣም ይሹት ነበረ። ስለዚህ ልክ እንደ ሰማዕትነት ደም ከወዳቸው የሚያወጣ በሽታ ነው የታዘዘላቸው። በእርግጠኝነት እንደዚህ አይነት ደዌዎች ከሰማዕትነት የሚያስቆጥሩ ናቸው። ለዚያም ነው ገርሉ ላይ እንደ ሰማዕታት ቆጥርልሃለሁ የሚለው ማለት ነው። መስቀል ነዋ። እና ይሄን አባት ጽኑ ደዌ ተሰጥቶት በማመስገን ብቻ ሲኖር ራሱ እግዚአብሔር ያዘነለትና 1 ዓመት ላሳርፈው ብሎ ለ1 ዓመት በጤና ያለምንም ህመም አቆየው ይላል። ያለምንም ህመም በኋላ የአባት 1 ዓመት መሆኑን ሲያስብ እግዚአብሔር እንዲህ ብሎ ጠየቀው ይላል። በዚህ ዓመት ሳትጎበኘኝ የከረምክ ምን አስቀይሜህ ምን በድዬህ ነው ብሎ እግዚአብሔርን ጠየቀው ይላል።
ምክንያቱም ለነሱ የእግዚአብሔር በረከት ማግኛ ዋጋ ማግኛ የሰማዕትነት በር ስለሆነና ክርስቶስ መስቀል የሚሸከሙበት ስለሆነ እንደ መስቀልም ስለሚቆጠርላቸው ፈቃዱን በደስታ የሚቀበሉበት ስለሆነ ረቂቅ ነው። በነገራችን ላይ ለዚያ ነው አሁን አንዳንድ የተሐድሶ መነፍቃን ይሄን የማይረዳቸው ለዚያ ነው። ሰው አይምሮ በመንፈስ ቅዱስ ካልተለወጠ በቀር ይሄን መስቀል መሆኑና የእግዚአብሔር ፈቃድ መሆኑ አያውቀው፣ ሊረዳው አይችልም። እንደዚህ አይነት መከራዎች በፍጹም መንፈሳዊ ለሆኑ ሰዎች ብቻ የተረዱ ናቸው። በሎጂክ መረዳት አይቻልም። በአናሊሲስ መረዳት በእንደዛ በአመክንዮ በእውቀት አንረዳቸው። ለዚያ ነው ቅዱስ ጳውሎስ የእግዚአብሔር ፈቃድ በጎ ደስ የሚያሰኝ ፍጹምም የሆነው ታውቁ ዘንድ በእውነቱ በልባችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። በእርግጠኝነት በመንፈስ ቅዱስ ሕይወቱ ያልተለወጠ ሰው መከራ ምን እንደሆነችና ቁጥሯ ከየት እንደምታስደምር አያውቃትም። እመቤታችን ስምዖን እንዳለው በነፍስሽ ሰይፍ ያልፋልና ያላት አይደለም እንዴ? በጊዮርጊስ አንገት በጳውሎስ አንገት ካለፈችው ሰይፍ በላይ እኮ በእመቤታችን ውስጥ ያለፈው ሰይፍ ረቂቅ ሰይፍ ይበልጥ። ያ ሐዘን ሰይፍ ነው፣ ሰማዕትነት ነው፣ የእግዚአብሔርን ፈቃድ ነው። እሞሙ ለሰማዕት ምንላት እኮ ለዚያ ነው። እመቤታችን የሰማዕታት እናታቸው ያሰኛት ያን ሰይፍ ተቀብላቻል። ከአንገቷን ደም ሲፈስ አላየነውም እንጂ እንደዚህ ነው። ዛሬ እናታችን በዚህ ዕድሜያቸው በልጃቸው ልባቸው ደምቶ ሲያዝኑ ሰይፍ ነው እና ይጠቅማቸዋል። ግን የእግዚአብሔር ፈቃድ ነው ብለው ተቀብለውት እንደዚያ ሲያዩት ሰይፍ ሆኖ ይጠቅማቸዋል። ለእያንዳንዱ ቤተሰብ ይጠቅመዋል። እውነት ለመናገር ለእያንዳንዱ ቤተሰብ። ለዚህ ነው የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ የሚለው ቅዱስ ጳውሎስ። የእግዚአብሔርን ፈቃድ ማስተዋል አለብን። አንዳንዱም በበሽታ ያነጻዋል፣ አንዳንዱም በሐዘን ያነጻዋል፣ ይሰብረዋል። እኛ አሁን አገልጋዮች ሁሉ ይህን መመርመር አለብን። ይሄ ጥሪ የዘላለም ብቻ አይደለም፣ የሁላችን ጥሪ ነው። እውነት ለመናገር ለሁላችን የተደረገች ጥሪ ናት። የእግዚአብሔርን ፈቃድ እንድንመረምር እንድናስተውል የቀረበች ጥሪ ናት። እውነተኛ ክርስቲያኖች ይሄን ነው የሚያደርጉት። የእግዚአብሔር ፈቃድ ለምን ሆነ? በብዙ ምክንያት ነው። ለምሳሌ ዛሬ ወንድማችን ወልደ ሰማያት ዕረፍት እውነት ለመናገር በእርግጠኝነት ለመምህር ዘላለም ለወልደ ሰማያት ከዚህ የተሻለች ቀን ብትኖር ያችን ቀን ከእግዚአብሔር በላይ የሚያዘጋጅለት የለም። ቦታዋ፣ ሀገሩ፣ ሁኔታው ያ ሁሉ የእግዚአብሔር ፈቃድ ነው። ያለ እግዚአብሔር ፈቃድ አንዳች ነገር አይሆንም። ክርስቲያኖች ደግሞ በጣም የእግዚአብሔር ፈቃድ መልካም ናት፣ ስትገባን ደስ የምታሰኝ ናት፣ ለሁላችንም ለድህነትና ለጽድቅ የምትሆን ናት። በምንም ነገር አገልጋዩን እንዲሁ አይወስድም እግዚአብሔር። ቅዱስ ዮሐንስ አፈወርቅ እንደሚለው እንኳን እንደነዚህ ያሉ አገልጋዮችን ይቅርና ሽፍቶችን፣ ነፍሰ ገዳዮችን እግዚአብሔር ሲቀስ እጅግ መልካም በሆነ ፈቃድ ነው ይላል። ለነሱ ራሱ በሚጠቅምና ለነፍሳቸው በሚጠቅም መንገድ ነው። ለምሳሌ መቅሰፍት ለኃይለኞች ሰዎች ለነፍሰ ገዳዮች የሚታዘዘው ይላል ቅዱስ ዮሐንስ አፈወርቅ በአንድ ምክንያት ነው። እግዚአብሔር ፍጹም አዋቂ ስለሆነ ንስሐ እንደማይገቡ እርግጠኛ ሲሆን እድሜ ቢሰጣቸው ብዙ ነፍስ በማጥፋት ብዙ ኃጢአት በመጨመር ኃጢአት ይጨምራሉ። ለሰው ሁሉ ደግሞ እንደ ስራው ስለሚከብለው ፍዳቸው ይጨምራል። ፍዳቸው እንዳይጨምር ቀድሞ ይቀስፋቸዋል እንጂ ለጥቅማቸው ለመጉዳት እንኳን ነፍሰ ገዳዮችን አይቀስፍም ነው። ነፍሰ ገዳዮችን እንኳን ምክንያቱም 2-3 ሰው የገደለ እድሜ ቢሰጠው ምንም እግዚአብሔር የለ እየመሰለው ልቡ እየደነደነ 10፣ 20፣ 30 ሰው ሊገል ይችላል። ስለዚህ ለሟቾቹ ዘመን ለመስጠት ለገዳዩ መከራውን ለመቀነስ ያደርግለታል እንጂ አንዱንም ያለ ጥቅም እግዚአብሔር አይወስድም። አንድንም ሰው ክርስቲያኖች ማንንም ሰው ያለ ጥቅም አይወስደውም። ክርስቲያኖች ቤተክርስቲያን ደግሞ እውነተኛዋ ቤተክርስቲያን ማለት በጥምቀት ተወልደን በስጋው ደሙ ታትመን የቤተክርስቲያን አባላት ሆነናል። ግን በኃጢአት ወጥተናል፣ በአመጽ ወጥተናል። ንስሐችን ፍጹም ሲሆን መንፈስ ቅዱስ ይጨምረናል፣ ወደዚያች ቅድስት ቤተክርስቲያን ይጨምረናል። እና ያቺ ቅድስት ቤተክርስቲያን ግን በዚህ በንስሐ ህይወት እየተመላለሱ በፍጹም ጸጥታ በእርጋታ የእግዚአብሔርን ፈቃድ በመመርመርና በማስተዋል የሚኖሩ ሰዎች ኑሯቸው ሁልጊዜ የእግዚአብሔርን ፈቃድ ምን እንደሆነ ቅዱስ ጳውሎስ ፈትናችሁ ወቁ እንዳለው
ያንን እየፈተኑ እያወቁ ያን መከተል ነው ስራቸው። እና መፍቀሬ ጥበብ ሶሎሞን መኃልየ ምዕራፍ 2 ላይ ምዕራፍ 1 ቁጥር 2 ወይም ምዕራፍ 2 ቁጥር 2 ነው ይመስለኛል፣ ረሳው እችላለሁ። በሱፍ አበባ በእሾህ መካከል እንዳለ ሱፍ አበባ ወዳጅም እንዲሁ በቆነጃጅት መካከል ናት ይላል። በእሾህ መካከል እንዳለ ሱፍ አበባ ወዳጅም እንዲሁ ናት። ሱፍ አበባን አንድ የተለየ ጠባይ አለው፣ ብዙ ሰው ያውቀዋል ብዬ ገምታለሁ። የሱፍ አበባን ጠባይ እናውቃለን። የሱፍ አበባ ጠባይ ከሌሎቹ አበባዎች በተለየ ከጧት እስከ ማታ አቅጣጫው የፀሐይ ብርሃንን ተከትሎ ነው የሚዞረው። ጧት ወደ ምስራቅ ነው፣ ወደዚህ ይዞራል። እኩለ ቀን ሲሆን እንዲያለ እየዞረ ፀሐይ ስትገባ እንደዚህ ይዘመማል። የሱፍ አበባ ደመናና ዝናብ ባለበት ሰዓት ራሱ የፀሐይን አቅጣጫ የማይሳሳት አስደናቂ አበባ ነው በነገራችን ላይ። እና ፀሐዩ ደግሞ ክርስቶስ ነው፣ የእውነተኛ ክርስቲያኖች ምሳሌ ነው። ለዚያ ነው እኮ በእሾህ መካከል አበባ ወዳጄ በቆነጃጅት መካከል እንዲሁ ናት ይላል። ወዳጄ የተባለችው ቅድስት ቤተክርስቲያን ናት። ወዳጄ የሚላት ቅድስት ቤተክርስቲያን። ቅድስት ቤተክርስቲያን ሁልጊዜ እንደ ሱፍ አበባ ናት። ምንድነው አቅጣጫዋ? ሁልጊዜም ፀሐይ ክርስቶስን መከተል ብቻ ነው። በደመናውም ጊዜ በዝናቡም ጊዜ የሱፍ አበባ ከፀሐይ አቅጣጫ ውጭ እንደማይዛነፈው ክርስቲያንም በመከራ ጊዜ፣ በሐዘንም ጊዜ፣ በለቅሶም ጊዜ፣ በእስራትም ጊዜ፣ በደዌም ጊዜ የክርስቶስን ፈቃድ ከመከተልና እሱን ተከትሎ ከመጓዝ ውጭ ሌላ ህይወት የላትም ነው ቤተክርስቲያን ማለት ይችላል። የእግዚአብሔርን ፈቃድ ብቻ ነው። ለዚያውም ደግሞ በእሾህ መካከል፣ በፈተና መካከል ሆነ፣ በመከራ መካከል ሆነ። እሱ ብቻ እንደ በቆነጃጅት መካከል። ምክንያቱም የዚህ ዓለም ቆነጃጅት ውበትን የሚለኩበት መስፈርት የተለየ ነው። መልካምነት ውበት ስንለው መልካምነት፣ አሁን መልካም የምንለው ምንድን ነው? እንደምታውቁት ይሄ ዘመን የኛ ዘመን አሁን ያለንበት ዘመን ብዙ ቅዱሳን የሚሉት ጥቁሩ ነጭ፣ ነጩ ጥቁር፣ መልካሙ መጥፎ፣ መጥፎው መልካም የሚባልበት ዘመን ነው። በዚህ ዘመን ማህበረሰብ መልካም የሚለው በእግዚአብሔር ፊት አብዛኛው መልካም አይደለም። አብዛኛው መጥፎ የሚባለው በዚህ ዘመን በእግዚአብሔር ፊት በጣም መልካም የተገላበጡበት ነው። አገላብጠን የምንረዳው ነው። ለዚያ ነው ቤተክርስቲያን ያን የሱፍ አበባ ፀሐይ ብርሃን ብቻ እንደሚከተል ሌላውን አበባ የሱፍ አበባ እንደማይመስል ሌላውን አቅጣጫ ይዞ ይኖራል። ሌላው አበባ የሱፍ አቅጣጫ አበባ ግን የፀሐይ ብርሃን ብቻ፣ የፀሐይ ጨረር ብቻ። የክርስቲያኖች አቅጣጫ ይሄ ነው። የዚህን ዓለም መስፈርት አይከተሉም። የዚህን ዓለም የመልካምነት መመዘኛ አይጠቀሙበትም። የእነሱ መመዘኛ ክርስቶስን መከተል ብቻ። ክርስቲያኖች ሌላ ነገር ልናደርግ አንችልም። በእውነቱ ደግሞ በመጽሐፍ ተደጋግሞ እንደተጻፈው የእግዚአብሔርን ፈቃድ መቼስ እሱም ሲያስተምረን ጸሎት ራሱ ፈቃድህ በሰማይ እንዲሆነች እንዲሁም ምንትን ነው የምንለው። ክርስትና በተለያየ መንገድ ልንበይነው እንችላለን። ግን አንድ ሰው ወደ እውነተኛ የክርስትና የኑሮ ህይወት ከገባ አንድ ነገር ብቻ ነው የሚያደርገው፣ የእግዚአብሔርን ፈቃድ መከተል ብቻ ነው። ሌላ ነገር አይደለም። በነገራችን ላይ ኃጢአት ማለት የእግዚአብሔርን ፈቃድ መቃወም ማለት ነው። በማንኛውም ጊዜ የእኛን ፍላጎት ማሟላት ነው ኃጢአት። ከህጉ በተቃራኒ ነው የምንሄደው። ኃጢአት እኮ ያለው። ስለዚህ ሰው እየነጻ ሲሄድ የእግዚአብሔርን ፈቃድ ወደ መረዳት ወደ መቀበል ነው የሚሄደው። ከዚያ እንደ ኢዮብ ይሆናል። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር የወደደውን አደረገ፣ የእግዚአብሔር ስሙ የተመሰገነ ይሁን። ይሄ ቤት ይህን ቀድሞ የተማረ ከራሱ ከወልደ ሰማያት ብቻ ሳይሆን ካሉት እናታችን ካሉት ልጆችዎትም የሰሙት ከነሱ መምህራንም የሰሙት ነው። ይሄ ቃል ለዚህ ቤት እንግዳ አይደለም። በዚህ ለሚገኘው እሱን ለሚያውቅ ሰው ሁሉ እንግዳ አይደለም። በእውነቱ እንግዳ አይደለም። ግን በቅጽበት መከራ በሚመጣበት ጊዜ፣ ችግር በሚመጣበት ጊዜ፣ ይሄ በሚመጣበት ጊዜ የእግዚአብሔርን ፈቃድ ለማስታወስ ህሊናችን ሊሰንፍ ይችላል። ሰውነታችን ያ አይቀርለትም፣ መረበሽ አይቀርለትም፣ መታወክ አይቀርለትም፣ መደንገጥ አይቀርለትም። እና አምላካችን እግዚአብሔር ለሁላችን ማስተዋሉን ያደለን። ተወዳዳችሁ እግዚአብሔር ቤተሰቦች፣ እግዚአብሔርን ፈቃድ መረዳት ማለት ግን
አንዳንድ ድርጊቶቻችን ደግሞ እንዳናስተካክል ይከለክለናል ማለትም አይደለም። እንዲያው አንዳንድ ነገሮችን ስላነሳው ለምሳሌ ሰዎች በግፍ በሚገደሉበት ጊዜ እንደዚህ በሚደረጉበት ጊዜ የእግዚአብሔር ፈቃድ ከሆነ ምንም ሳናደርግ እጃችን አጣጥፈን መቀመጥ ነው ወይ ብሎ ሰው እንዳያስብ እፈልጋለሁ። በእውነቱ እንደዚህ አይደለም። አንድ ሰው በእግዚአብሔር ፈቃድ ቢታመምም ለሕክምና ለጤናው ይታከማል አይታከምም? በመታከሙ የእግዚአብሔርን ፈቃድ ተቃወምክ አይባልም። በእውነቱ የበሽታውን ምክንያት ይቃወማል እንጂ የእግዚአብሔርን ፈቃድ አይታወቅም። በዚያም መዳኑ የእግዚአብሔር ፈቃድ ከሆነ ይድናል። ግን ደግሞ በእውነት ሳንድን መታመም የእግዚአብሔር ፈቃድ ከሆነ በምንም መድኃኒት አንድንም። በነገራችን ላይ የዚያ ጊዜ ግን ተስፋ መቁረጥ የለበትም። እግዚአብሔር ወይ ፈቃድ ከሆነ እችለዋለሁ እንድችለው አድርገኛ አንተ ብሎ መቀበል ነው ያለበት። ልክ እንዲሁ ለመታመሙ እንደሚታከመው ሁሉ ለሌሎቹም ደግሞ ድርሻውን ሊወጣ ይችላል ይገባዋል። ያን በማድረጉ የእግዚአብሔር ፈቃድ ተቃዋሚ አይባልም፣ የክፉ ተቃዋሚ ይባላል እንጂ የክፉ ተቃዋሚ ይባላል እንጂ የማያስቀረውን አያስቀረውም። የበጎ ስራ ተባባሪ መሆን ግን አለበት። በእርግጠኝነት ግን በየትኛውም ዘመን በየትኛውም ሀገር በየትኛውም ትውልድ በየትኛውም ቤተሰብ በየትኛውም ግለሰብ አንድም ነገር ያለ እግዚአብሔር ፈቃድ አንድም ጊዜ መጥቶ አያውቅም፣ ሊሆንም አይችልም። አንድም ቅዱስ ከዚህ የተቃረነ የሚናገር እኔ አይቼ አንብቤ አላውቅም። እውነት ለመናገር እንደ አቅሜ ለማንበብ ለመቆፈር ሞክሬያለሁ። አንድም ቅዱስ ሁሉም የሚሉት የእግዚአብሔር ፈቃድ ነው እና እግዚአብሔር የምናምነውና የምንወደው ከሆነ ይህን ነው የምናደርገው። ዛሬም ለእኛ የቅዱስ ጳውሎስን ቃል መነሻ ያደረኩት ለዚህ ነው። የጌታ ፈቃድ ምን እንደሆነ አስተውሉ። እንግዲያውስ እንዴት ነው የምናስተውለው? አሁን ዛሬ በወንድማችን በወልደ ሰማዕት መጠራት በሌሎቹም ሁኔታዎች እንዴት ነው የምናስተውለው? አሁን እኛ ኢትዮጵያውያን አንዱ የጠፋብን የእግዚአብሔርን ፈቃድ ማስተዋል ነው። በሀገራችን ስላለው ችግር የጌታን ፈቃድ እንዴት ነው የምናስተውለው? እንዴት ነው የምናስበው? እንዴት ነው መረዳት ያለብን? ምንድን ነው ማድረግ ያለብን? ይህን እኮ ማስተዋል አስፈላጊ። አብዛኛዎቹ መከራዎች ዓላማቸው አንድ ነው። አብዛኛዎቹ መከራዎች፣ ፈተናዎች፣ ስደቶች፣ ጭንቀቶች ሁሉም ማለት በሚቻል መንገድ ሰውን ወደ እግዚአብሔር ማቅረብ ነው ዓላማቸው። ያ የሚቀርብበት መንገድ ደግሞ ንስሐ ነው። ሁላችንም እናውቀዋለን። የመጀመሪያው ንስሐ መግባት እና ክርስቲያኖች ዛሬም የወልደ ሰማዕት ጥሪ ያንን ነው የሚያመለክት። አንዳንድ ጊዜ መደንገጥ ሲያቅተን የተዘጋጀ ሰው ይጠራና ያስደነግጠናል። እኛ ሰባኪዎችን ጭምር ይህን ማስተዋት አለ። ልክ እንዲህ መጠራት አለ። ተኳርፈን እናገለግላለን እኮ። እውነቱን ለመናገር በዚህ ዘመን እንደኛ ቤተክርስቲያን አገልጋዮች የተከፋፈሉበት ዘመን የለም። አገልጋዮች ስል ሰባኪና ሰባኪ፣ ዘማሪና ዘማሪ ማለቴ ብቻ አይደለም። በብዙ መንገድ የተከፋፈለ ነው። በብዙ መንገድ ደግሞ ሁላችንም ይጠቅማል፣ ይሄ ነው ትክክል ነው ብለን ነው። ግን የእግዚአብሔርን ፈቃድ አይደለም የምናስተውለው፣ የኛም ፈቃድ ነው። በአብዛኛው ቢሆን ጥሩ የሚመስልንም እኛ የምናስበው እኛ የምናቀደው ነው እንጂ እግዚአብሔር የፈቀደው ይሁን ብንል እኮ ብዙ ጠቦች፣ ብዙ ቀየሜታዎች ከሽምግልና እኮ አይደርሱም። እውነቱን ለመናገር ግን የእግዚአብሔርን ፈቃድ ለማስተዋል ብዙዎቻችን ዝግጆች አይደለንም። እውነት ለመናገር ለእግዚአብሔር በመቅናት እኮ ነው። ለምሳሌ እኔ አሁን ደጋግሜ ያነሳዋለሁ፣ ስለ መጥራት ይቅርታ ይደረግልኝ እንጂ እነዚህ የዓለም ብርሃን ብለው ብዙ የሚደክሙ ሰዎች በአቅማቸው ብዙ ነው የሚደክሙ፣ ብዙ ነገር ነው የሚያደርጉት፣ ብዙ ጭንቀት ምን ያለባቸው። ግን እኮ እነሱ የእግዚአብሔርን ፈቃድ እንፈጽማሉ ወይም እግዚአብሔር እናስደስታለን ብለው ነው ብዙዎቹ። ምናልባት አንዳንድ ሰዎች ከዚያ ጀርቤ ሌላ ሐሳብ ያላቸው ይኑሩ አይኑሩ እግዚአብሔር ይመር። አብዛኛው ሰው ግን ይሄ ነው የሚያጸድቀኝ ብሎ ነው። እውነት ለመናገር እዩት፣ በሽታን በመፍራትና በመጠላት ከጠንቋይ ቤት እስከ ተሳሳተ ጥምቀት ቤት የሚሄዱ ሰዎች ምን ፈልገው ነው? እነዚያ ሰዎች እኮ ደግሞ በሽተኞችን በመርዳት ደግሞ አሁንም እግዚአብሔርን ለማገልገል ነው የሚደክሙት። ሌላ ምንም ዓላማ የላቸውም ብዙዎቹ። እስኪ እናስበው፣ በየመስካችን የተሰማረንበትንና ይጠቅማል ብለን የምናደርገውንና የሚያኳርፈንን ነገር ነው። ያ ሁሉ የእግዚአብሔር ፈቃድ ሊሆን አይችልም። እውነቱን የእግዚአብሔር ፈቃድ ሊሆን አይችልም ማለት እግዚአብሔር ወዶት እንዲሆን የምንፈልገው ነገር አንድ ነው። እውነቱን ለመናገር ግን በትዕግስት አእምሯችን ቢዘጋጅ እና ብናስበው ነው የእግዚአብሔርን ፈቃድ ለመመርመር ብንሞክር ወይም ለማስተዋል ብንሞክር፣ ያ የምንሞክረው ቅዱስ ጳውሎስ ራስን ከመለወጥ ነው የሚጀምረው። ራስን የእግዚአብሔር ማለት እንደ ስጋ አእምሯችን እንደ መረዳታችን የምናደርገው ነገር በሙሉ ቅናት አለው፣
በቅንነት ለእግዚአብሔር ጥሩ ነው፣ ለቤተክርስቲያን ጥሩ ነው ብለን እንደምናደርገው ይታወቃል። እኛ ጥሩ ነው ስላለው ግን ጥሩ አይሆንም በእውነቱ። ምክንያቱም የኛ መመዘኛ ትክክል አይደለም። ለዚያ ነው አይሁድ ጌታን እስከ መስቀል ድረስ የሄዱት እኮ ለእግዚአብሔር ተቀንተው ነው ይላል ቅዱስ ጳውሎስ ይላል ሮሜ መልእክቱ ላይ ምዕራፍ 10 ላይ ለወገኖቼ ለእስራኤል ፈቃዴ እንዲድኑ ነው አለ ቅዱስ ጳውሎስ። አያዘኑት በእውቀት አይቅኑ እንጂ መቅናትስ እንደሚቀኑ እኔ ራሴ መሰክርላቸዋለሁ አለ። ግን ያለ እውቀት ነው፣ ያለ ትክክለኛ እውቀት ነው እንጂ እኮ ቅናት አላቸው። ለእግዚአብሔር እኮ ይቀናሉ፣ እግዚአብሔር ለማገልገል እኮ ያስባሉ፣ ለማስደሰት ግን ያለ እውቀት ነው አለ። ምናልባትም ያንዳንዶቻችን ያለ እውቀት የምንቀናው ቅናት ይሆናል የሚያጠላልፈን፣ ልቡናችን እንደሻከረ የሚያስቀጥለው፣ እንዳንተማመን መገለጫዎቹ እንደ በሽታ ምልክት ብንወስዳቸው በነገራችን ላይ አሁን ሰው እያንቀጠቀጠው እያላበው እያስታወከው ምግብ አላስበላ እያለው በበረሃ ያለ ሰው ብትጠይቁት ወባ ነው የሚለው አይደለም? ምልክቶቹን በማየት ነው አይደለም ይላል። በአብዛኛው ደግሞ ሌላም ሰው ሌላ የዚህ በሽታ ነው ሊል ይችላል። አሁን በእኛ መካከል ያሉትም ብናያቸው ምልክቶቹ የበሽታ ምልክቶች ናቸው፣ የጤና አይደሉም። በነገራችን ላይ ያን በሽታ አልናገርም እኔ፣ ይለያያል። ግን ምልክቶቹ በእርግጠኝነት በእኛ ውስጥ ያለ የመንፈሳዊ በሽታ ምልክቶች ናቸው። እና እግዚአብሔር እንደዚህ አይነት ነገር ሲያመጣ እንድንመለስ ይፈልጋል፣ እንድናስተውል ይፈልጋል። ይህ እግዚአብሔር የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። በጣም ቃሉ ራሱ ይገርማል። እውነት ሞኝነት እንዳለብን መንፈስ ቅዱስ ያውቃል። የኤፌሶንን ሰዎች ብቻ አይደለም ለትውልድ የተጻፈ ስለሆነ በብዙዎቻችን ሞኝነት ምክንያት እንሰጣለን። እንደው ለአገልግሎት ሲደክም አሁን ይህን በሽታ እንዳለበት እያወቀ እንዲህ ቢያደርግ እንዲህ ቢደረግ ምንል ብዙ ሰዎች እንኖራለን። እውነት ለመናገር እንላለን። ለእያንዳንዳችን እንደዛ አይነት ምክንያት እንሰጣለን። ግን እግዚአብሔር እኛን ለማስተማር ነው፣ ክርስቲያኖች እኛን ለመጥራት ነው። ዛሬ ዘላለም ወልደ ሰማያት አይደለም የተጠራ፣ እኛንን የተጠራ ነው። እኛንን አዋጅ ደወል የተደወለልን ሁልጊዜም ነው እግዚአብሔር። እና ቀርቦ ማሰማት እኮ ነው፣ ቀርቦ ማሰማት ይባላል። እንደውም አንድ ወንድም የነገረኝ አለ፣ አንዲት አሮጊት አሉ ለሞት ብዙ የማይደነግጡ ሰው ነበሩ አሉ። እንግዲህ አሮጊትም ሆነው ማለት ነው። እና እንደው አንድ ልጅም ሲሞት እንግዲህ እድሜው ሆኖ ነው ይላሉ አሉ። ደግሞ ጎልማሳም ሲወጥ እድሜው ሆኖ ነው ይላሉ አሉ። ከዛ በእሳቸው እድሜ ያለች አንዲት አሮጊት ሞተች አለ። አይ ይሄ ሞት ተዳፈረ አሁንስ አሉ። እንግዲህ አያችሁ። እና አንዳንድ ጊዜ ደነገጧ፣ የሌላው አልተሰማቸውም። አንዳንድ ጊዜ አይሰማንም ታውቃላችሁ። ወደኛ ቀረብ ያለ ሲመስለን ነው እንጂ ምን ደነግጥ የሌላ ይመስለናል። አንዳንድ ጊዜ ሩቅ ይመስለናል፣ ለሌሎች ነው የሚል ለኛ አይመስለንም በእውነቱ። እና እግዚአብሔር በወደደው መንገድ ያስደነግጣል፣ በወደደው መንገድ ይነግራል። ደንግጠን ብቻ መቅረት በጣም አደገኛ ስህተት ነው በእውነቱ። ይሄ እንደምታውቁት የኃጥአን ምልክት ነው ታውቃላችሁ። ፍየልና በግ፣ ፍየል በኃጥአን ለምን እንደተመለሰ፣ ፍየል ለጊዜው ከመንጋው ሲነጠቅ ይደነግጣል፣ ወዲያው ግን ተመልሶ እዚያው ቦታ ይገኛል አይደለም የሚለው፣ ወዲያው ይረሳዋል እንጂ እኮ መጽሐፍ የሚነግረን በሙሉ ይሄ ነው። ዓላማው ግን በጎች ግን አይመለሱም። አሁን እኛ ከነበርንበት ህይወት ባንመለስ እንዴት መልካም ነው። እንተመልሰን እዛው እንደ ፍየሎች ተመልሰን እዛው ልዩነት፣ ተመልሰን እዛው ቅሬታ፣ ተመልሰን እዛው ከነዚያ ምልክቱ መቼ እንወጣለን በእውነቱ። ለዚህ ነው እነዚህ ነገሮች እኮ ሁላችንንም የመጥራት የመሰብሰብ የማስተካከል ናቸውና የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ ነው የተባለው። መልእክቱም ለሁላችን ነው። አምላካችን እግዚአብሔር የወልደ ሰማያትን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያስቀምጥልን። እኛም የጌታን ፈቃድ የምናውቅበት ልቡና ያድለን። እውነተኛ የንስሐ ጥሪ ያደርግልን። ቆየን። ወስብሐት ለእግዚአብሔር።